በ40 ዓመት እናተ ላይ ጺምን አትላጭም። ውጣ ከቤት። በ40 ዓመት እናት አባት ሊሆነ ጺምን አትላጭ። እላጫለሁማ። ያ ላንተ የወጣችሁ ፀሐይ ለኔ እስክትወጣ ድረስ እላጫለሁ። አንዳንዴ ምንም ያልሰሩ ሰዎችን ወደ ሚዲያ ስታመጡ መጨረሻው ይህ ነው። ይህ ግለሰብ ምንም የሰራው ነገር የለም። ጀስት ተሳዳቢ ነው። ምንም ኢንተርቴን የሚያደርገው ነገር የለም። ያረገውም ነገር የለም። ለመሳደብ ደግሞ ምንም አይጠይቅም። ቀፎ መሆን ብቻ በቂ ነው። ይህ ግለሰብ የመንግስት አካላትን ተሳድቧል፣ ፖሊሶችን ተሳድቧል፣ ትራፊኮችን ተሳድቧል፣ ማህበረሰብ ተሳድቧል፣ እንዲሁም ግለሰቦች ላይ አፉን ከፍቷል። ግን ማን እኔ ልንገርህ፣ በ40 ዓመቱ እናት አባቱ ላይ ቁጭ ብሎ የእናት አባቱን እንጀራ መብላት የሚያስደስተው ወጣት የለም መሄጃ ስላጣ እንጂ። ከዛ ግን የእንዳንተ አይነቱ ደንቆሮ አፍ መክፈቻ መሆን አይችልም። ማን አንተ ትናንት ድርቆሽ እንጀራ ትበላ ይሆናል፣ ዛሬ የግዢ እንጀራ መብላት ጀምረ ሊሆን ይችላል። ግን አክት እያረክ ያለው ጤፍ ዘርቶ ጤፍ ሸምቶ እንደሚበላ ሰው ነው። አብዛኛው ወጣት የእንዳንተ አይነቱን ደንቆሮ አፍ ጥላቻ ነው በየበረሃው ተሰዶ የበረሃ እራት እየሆነ ያለው። ስለዚህ ማን ይኸውልህ ተጠንቀቅ። በየሰፈር ያንዳንተ አይነት አብሮ አደጎች ብዙ አሉ፣ መሄጃ ያጡ ተምረው ዲግሪ ይዘው። ከተማው ላይ ብዙ አይነት ወጣት አለ መሄጃ ያጣ ተስፋ ያጣ። ስለዚህ ማን የራሱን ጺም ብቻ አይደለም ያንተንም ይላጭላል። ያ ዱርዬ ፍቅር መስጠት እንደሚያውቅበት ህይወት መንጠቅም ይችልበታል። ብዙ አፍን አትክፈት፣ ረጋል። በ40 ዓመትም ጺም እናት ቤት አትላጭ የሚለውን መልእክት ካስተላለፈ በኋላ ማህበረሰቡ ሶሳይቲውን ንቋል በሚል ያንን ቪዲዮ አሰራጨ። ከዛ በኋላ 1 ብር መረገጣውን ጀመረ ማለት ነው። አንድ ብር ያለውን ደግሞ እንስማ። ቡርቃ ብሩክ ሲቆላመጥ ቡርቃ ነው አሉ። ኤኒዌይ እኛ ቀበሌ ማህፀን በር ክትባት ጀምረዋልና እንዳያመጣ በዛው ልጠቁመህ። ይሄንን ነው በቃ ስናገር የነበረው። በዙሪያ ማን እንዳለ ራሱ ማመን አትችልም። ማን ሊጥልህ ማን ሊጎትትህ እንደሚችል ራሱ መገመት ይከብዳል። በዚህ እኔ እንግዲህ አብረን የሰራ ነው አብረን የበላን የጠጣን ጓደኛዬ ነበር። እንግዲህ የሚሰራውን ስራ እያያችሁ ምን አለ በውስጥ ብታወራኝ፣ ፓፒ እንደዚህ ይፈልጋለሁ እንደዚህ ማለት ይፈልጋለሁ ብትለኝ፣ በቃ ይሄ ነው መጨረሻ። ማስጠጣት አሳልፎ መስጠት በጣም እኮ ወይ በጣም የረከሰ ነገር እኮ ነው። በቃ ከተማው ላይ እንደዚህ ነው። በቃ ቡፊ ደዶች በስተዋል መጨረሻ። ለዛውም አዲስ አበባ ልጅ ነኝ በሚል መጠለያ ብትነግረኝ ምን ችግር አለ? ኦፍ ኮርስ ተሳድቤ አልፍልኝ። ከመሳደቤ በፊት ግን በጣም ብዙ የገረድ ስራዎች ስሰራ እንደነበር ታውቃለህ። ፖድካስቱን ራሱ ማየት አይጠበቅብህም። ዱባይም እዚህም እንተዋወቃለን። ምን አይነት ስራ ስሰራ እንደነበር እዚህ ጋር ወጥቼ ሾፍ ማድረግ አልፈልግም። አስጠጪ መሆን ደግሞ በጣም አስቀያሚ ነገር ነው። ከራሴ የሚያስደስተኝ ምን እንደሆነ ታውቃለህ? አስጠጥቼ አላውቅም። በሰው ገንዘብ ኖሬ አላውቅም። ሀብታም ስርዓት ውስጥ ገንዘብ አላገኝም። ሀብታም አጎንብሶ ቀና ሲል ቂጥ ውስጥ የሚወጥፈውን ሱሪ እያወጣው ገንዘብ አልቀበልም። የሀብታም ሚዜ አይደለም። እንደዛ ሆነ ባለፈልህ። ለምን እንደማያልፍልህ ታውቃለህ? ልብ ክፉ ስለሆነ። ልብ ላይ ስራ መጀመሪያ ልብ ላይ ስራና ልብ ሲነጻ ራስን ትቀይራለህ። ወርድህ እንደዚህ አስጠቂ ትሆናለህ። ከዕለታት በአንድ ቀን አንድ ሰው ቤት ውስጥ እግዚአብሔር ይገባል። ምን ልስጥህ? ጸሎትህ ዛሬ ደርሶልሃል፣ ጸሎትህ ተሰምቷል፣ የፈለግከውን ነገር ጠይቀኝ እሰጥሃለሁ። ግን አንድ ነገር ለአንተ የሰጠሁትን ነገር ለጎረቤትህ እጥፍ አድርጌ እሰጠዋለሁ። የአንተ ብሌሲንግ ለሱ እጥፍ ይሆናል። አሁን የፈለግከውን ነገር ጠይቀኝ እሰጥሃለሁ። አሰበና ጌታ ሆይ አንድ አይኔን አጥፋልኝ ውጪ ዘዛኛው ሁለት አይነት እንደዚህ አይነት የምቀኛ ሜንታሊቲ ከህይወታችን ውስጥ ካላስወጣን ስናክ ነው የምንቀረው። በአንተ ቤት በቃ ላይክ ለመሰብሰብ ምናምን እውቅና ለማግኘት ወንዱን ስራ ፈትና ስራ መራጭ እያደረገው ነው። ዲግሪ ይዞ ተቀምጦ ምናምን ዲግሪ፣ ሁሉም ዲግሪ አለው። መንጃ ፈቃድ ብለው በዚህ ሰዓት ዲግሪ የሌለው የለም። ዲግሪ ኖሮት ነው የሰው ልጅ ቁጭ ብሎ ድንጋይ ሲቀጠቀጥ ኮብልስቶን ሲሰራ ምትል። አታሽቃብጥ። እዛ ሆነ ምን እየሰራ እንዳለ አውቃለሁ። አልሰድብህም። እኔ ልናገርህም አይደለም የመጣሁት። ጓደኛዬ ነው፣ ብዙ ነገር አሳልፈናል። ልስደብብል እዛ ዱባይ ቤንያስ ስኩዌር ላይ ራስን እስክትሰቅል ድረስ ልናገር እችላለሁ። እንደዚህ አይነት ነገር ትቻለህ። በቃ አቁሜያለሁ። ፍታ ስትባል ፍታ። እንደዚህ አይነት የቡፊደል ሙድ ደግሞ አትጠቀም። በጣም የሚያስጠላው እግዚአብሔርን በጣም በቃ እስቲ ቪዲዮህን ነው ራስህን ነው አያሳፍርህም?
የዴይ ቱ ዴይ መነጽርና ቲሸርት አድርገህ መኪና ውስጥ ቁጭ ስላልክ እኮ ፕሮፋይል ላይ ይነገራል ማለት አይደለም። በደንብ እንተዋወቃለን። በደንብ አይደረግም እንደ ድል አዲስ እረኛ ከብት ያስተኛ ነው ነገሩማ። የሰራው ቪዲዮ ደርሶኛል። በጣም ነው አሪፍ ቪዲዮ ነው። አሪፍ ታሪክ ነው። አሪፍ ትወና ነው። የት እንደምታቀኝ አይ ዶንት ኖ፣ ግን ጉዳዩን የኔ እናንተ እያረኩ ነው። ጥያቄ የኔ እናንተ ጉዳይ አይደለም። እኔ ምንም አይነት ፐርሰናል ኢሹ አላነሳው፣ ግን አቋሉ ለምትለው እኔ መልስ አልሰጥም። አንተ ነኝ የምታቀኝ ከሆነ ይሄን ቪዲዮ ተመልከቱ። እናንተ ደግሞ ዘርሩኝ፣ ይመቻችሁ። እንደነዚህ አይነት የሴት ፓንቲ ላይነሮች ብንላቸው አይልቁም። ታውቃለህ፣ ከስር እያደጉ ያስቸግሩናል። እንግዲህ ቪዲዮውን እንዳያችሁት ነው። መልሱን ለእናንተ ነው የተውላችኋለሁ። እውነት እናንተ አብሯችሁ ከበላ ከተጣ ሰው ጋር የዚህን ያህል ወጣችሁ ሚዲያ ላይ ተሳደባላችሁ? በእንደዚህ አይነት ጸያፍ ቃል ዩቲዩብ ላይ መሸቂያ ታደርጉታላችሁ? ማን? እኔ የትም አላውቅም። ሞጫ መንገድ ስታጣ ይህንን ምክንያት ይዛ አትምጣ፣ በፍጹም አትምጣ። አሁንም ጉዳዩ የኔና ያንተ አይደለም። እኔ ወጣቶችን የማይሆን ቃል ተናግረሃል፣ ቅስም ሊሰብር የሚችል ቃል ተናግረሃል ነው ያልኩት። ይሄን ደግሞ አሁንም ደግሜ ይልልሃል፣ ተናግረሃል። ምንም ከዚህ የተለየ የምናገር ቃል አይኖርም። ቢከፋም እየመረረው አጥ አይ ነው ቆርቆሮ ትንሽ ሲነካ እንደሚጮህ አንዳንድ አለማወቆችን ሙሉ ልብስም ከቨር ሊያደርጋቸው አይችልም። ግን ጨዋታው ነው። ወጣትን የነካ የለውም በረካ ነው ማለት። ስለኔ የዚህን ያህል መናገር አይጠበቅብም ነበር። ጉዳዩ የኔ እናንተ አታርገው፣ አልፈልግም። የተናገርከው እንደ ማህበረሰብ ነው። ስለዚህ ውጣና ወጣቱን ይቅርታ ብል ምን ችግር አለ? የአራዳ ልጅ ሁሉም ሰው ይቅር ባይ ነው። ወጥተህ ይቅርታ ብትል ምን ችግር አለ? የዚህን ያህል ወጥተህ ድጋሚ ደረትን ነፍተህ አፈን ለመክፈት አትሩጥ። ኤኒዌይስ ስለኔ እዛን ያህል መናገር አይጠበቅብም ነበር። እኔን የምር አንተ የምታውቀኝ ሰው ብትሆን ኖሮ ምን አይነት የተቸገረ ፍሪክ እንደሆንኩ ታውቅ ነበር። ዝና ላይክ ፎሎ ፈልገው ነው ላልከው አንተ እኔን የምር የምታውቀኝ ከሆነ አንተ ዙጥ ስትል እኔ ምን አይነት ዝና ላይ እንደነበርኩ ልቦና ያውቅ ነበር ማለት ነው። አሁን እኔ እዚህ እዛ ማለት አልፈልግም። እኔን ሰው የትም አላውቀው፣ የትም አታውቀኝም፣ አላውቅም። ይህንን በአራት ነጥብ ነው ልነግርህ የምፈልገው። ግን አየህ አለማወቅ ማስከንም አድርገህም ሳታረግም ነው ፓፒ ላይ እዚህን ያህል አትናደጅ እንጂ ውሃ የጠጣሽው መቼ ስለሰው የአንድ ብር ዝርዝር እንደሌለው በግልጽ አሳይተሻል። መቼ ያራዳልሽ ዘንድሮ ምንድነው ወንዱ መባቆስ አቆሞ በቃ እንደ ሴት ምንድነው ወገቡን ይዞ መሰዳደብ ነው የጀመረው።